አንገቱ አይደለም የሚቆረጠው። ቴሌግራሙን አንድ ያሳያቸው ሙርተዶች እንዴት እንደሚገደሉ ግቡና በ10 ሺህ የሚቆጠር ቪዲዮ እናስቀምጥላችኋለን። የሳውዲን ለብቻ ከፈለጋችሁ እናስቀምጥላችኋለን። የፓኪስታን አፍጋኒስታን ቪዲዮዎችን እናስቀምጥላችኋለን። ሙርተዶች እንዴት እንደሚታረዱ ቅንጥስ ነው የሚያደርጓቸው አንገታቸው። አካውንቴን ታዘጋለን። ዝቅ አድርገው አካውንቴን ታዘጋለን። እንትኑን አታሳይ እንደ ሊንኩን ብቻ ወይ ጎበዝ፣ በቃ እንደሱ ሊንኩን አሳያ። ሊንኩ አይታይ። ኦኬ ሊንኩን ዝቅ አድርጋ ያሳይ። እሱ ስክሪንሾት አድርጉ። የምትለውን ሄዱና ይዩት። የበፊቱ ኢትዮጵያኖችም የታረዱበት ምናምን ሊቢያ ላይ እንደታረዱት አይነት ማለት ነው። እንደዛ የምትታረደው ያኛውን ዘግተውብኛል። ይህንኛው አዲስ ነው። አሁን እንትን የተከፈተ ነው። ዛሬ ነው የከፈትነው። እንትን ሲሉ ማት ቪዲዮ እናስቀምጥላችኋለን በየቦታው። አፖስቴት ከሆነ ወይንም ዘማዊ ከሆነ ወይንም ደግሞ ከእስልምና እንደዚህ የወጡት አርብ ቀን ነው የሚታረዱት። ሳውዲ ላይ ሳውዲ ያላችሁ መረጃዎች መጠየቅ ትችላላችሁ። እንዴት ነው የሚገደሉት በሉና ጠይቁ። ከእስልምና ወጣ ሳውዲ አረቢያ ላይ እንዴት ነው የሚደረገው በሉና ጠይቁ። እንደዚህ ይሰበሰባል ሰው ጁማ ቀን አይ ቲንክ ጠዋት ላይ ነው የሚታረዱት። ከዛ ይሰበሰባል ሰው ሁሉ ይነገራል። ከዛ በኋላ ቅንጥስ ነው የሚያደርጉት አንገቱን ማለት ነው። በጣም በስለታም ቢላ ነው፣ በጣም ስለታም በሆነ ማለት ነው። ያንን ለመሸፋፈን እኛን ቀጣፊ ይላሉ ማለት ነው። አንዳንድ በዚህ ፖለቲካ የሚጠለፉ እውነት ይመስላቸውና ይደነግጡና በእነሱ ፖለቲካ ውስጥ ይገባሉ ማለት ነው። እስቲ ውሸት ነው ቪዲዮ ውሸት ነው ስህተት ነው ብትሉ ማገቱን ቢያፊር ቻሌንጅ አድርጉን አለን። ኦልሞስት አሁን ራሱ ከ300 ምናምን በላይ ቪዲዮዎች አፕሎድ ተደርገዋል። እጅ በመቁረጥ የግድያ አይነቶችን ታያላችሁ። የግድያ ጨከን ብላችሁ አንዴ ብቻ ተመልከቱ። ከብዙ አይነት ግድያ በላይ ነው የምትመለከቱት። ህጻናት አይምሯችሁ የሚረበሽ ሪከመንድ እናደርጋችሁ። ቪዲዮ አታሳይ። አንተ ላይ አካውንቴ ዋርኒንግ ውስጥ ነው ያለው። ታዘጋብኛለህ። ናውረድ እንደውም አንተ አይደለም ሌላ ነው እሱን አይደለም። እሺ መከፍተው ካለሽ ይቀጥልና ወደ ውይይታችን እንመለስ። ቅድም እመለስበታለሁ ያልኩት ነገር አለ። የእርስ በእርስ እልቂት ለማስነሳት እንደዚህ ጥላቻቸው እና የማይሆን ነገር እየተደረገ እንደሆነ ነው ሲያወራ የነበረው ኡስታዙ። ኦኬ ቪዲዮ እንግዲህ ተቆርጦ ተቀጥሎ ህዝብን ሊያጋድሉ ነው ያሉት። እስኪ እነዚህን ቪዲዮዎች እንስማ፣ ስሙት። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ማረድ አይደለም አንገቱን። እኔ ባለሁበት 99% ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። አርሲ ስፔሲፊክ ቦታው ራሱ ማለት ነው። ይህንንም እፎይ ሰላም ነው። ሞት የዛን ጊዜ በቃ ፍርጥ። ስሙ፣ እየሰማችሁ ነው። እነዚህ ሁሉ ምንድን ናቸው? ፍቅር ነው እየሰበኩ። ጨርሳለን በአላህ ፍቃድ። ሜጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር አለን እስከ ዳር እስከ ዳር የሚነሳበት። እነዚህን ሁሉ ምን አድርጋቸው? ይሄ ውስጣዛችሁ ምን አድርጋቸው? ኦኬ እሺ፣ ቀጥል። ሶሪ ቀጥልሽ። ያ ታዋቂዎቹን ታዋቂ የሆኑና ኡስታዞች የሆኑትን መስጊድ ላይ የሚጠቀሙትን ብቻ። ያ ይሄ ኡስታዝ አሁን ይሁት የሚታወቅ ኡስታዝ ነው። ኡስታዝ አቡ አይደር ይባላል። የሚለውን ስሙት። አላህ እንደ ኢማናችን ይፈተናል። ስለዚህ ምን እናደርግ? እንስራ፣ ሰብርና አንድነታችን እንጠብቅ፣ ለትግል እንዘጋጃለን። አለበዛ ግን አሁን ስንቶቻችሁ ናችሁ በደስታችሁ ቢላ ቤታችሁ የሌላችሁ ጎረቤት ሄዳችሁ ቢላ መጠይቋላችሁ? ቤት ውስጥ ቢላ አይነት ሌላውን ዋይ አሁን እዚህ ቢላው ለምንድን ነው? ቢላው ምን ሊያደርግበት ነው? እንዘጋጅ። ስንቶቻችሁ ነው ቢላ ራሱ ያላችሁ? በግ ለማረድ ብሏል። እውነት ቢላ አሁን ቻሌንጅ ያደረጋቸው ለበግ አስቦ ነው? በግ ለማረድ ነው? ስንቶቻችሁ ነው ቢላ እንኳን ቤታችሁ ያለው?
በግ ለማረድ እንኳን ከጎረቤት ነው የምጠይቁት። እንዘጋጅ እያለ ቢላን አምጥቶ በግ ስለተናገረ አይ በግ ማረጃ ነው ማለት በዚህ መጠን ጅል ነው ምን መስላችሁ? ኦኬ ቀጥል። ቢላው ምንድን ነው? ማረጃ ነው። ቤት ቢፈለግ ጎረቤት ነው ቢላ ሄደህ የምትለምነው እያለ እየነገረን ነው እንግዲህ ኡስታዝ ማለት ነው። ሌላው በጣም የሚያሳዝነው እና የሚያስደነግጠው ነገር ደግሞ ምን መሰላችሁ? ይህንን ትምህርት እያስተማሩ ውስጡን የዚህን ያህል እየሰሩበት እኛ ጋር ደግሞ እየመጡ ጻድቅ ወይ ደግሞ እነሱ ሰላም ወዳድ ሌላው ሰላም የማይፈልግ ሰላም ጠል አድርገው የሚሰብኩት ነገር ነው። አንድ ይችን ቪዲዮ ላሰማችሁ። እየተሰማ አይደለም። ሌላው ጣው ብዬ ነው ብዙ ቪዲዮ ስለሆነ እዚህ ጋር ነው አልኳል። ያ ኦኬ ታብታብ አድርጉ፣ ኮፒ ሊንክ አድርጉት። እስከዛ ያ ስሙት፣ ይህን ቪዲዮ በደንብ ስሙት። ቅድም ምን ብያችኋለሁ? ጥላቻ ሰባኪዎች፣ ሃይማኖት በሃይማኖት ሊያፋጁ የሚፈልጉ እስካሁን የሰማቸው ቪዲዮዎች አሉ። አንድ ቀን የተናገሩት ነገር የለም። ዛሬ ግን ደግሞ በሀሰት የሰሩትን ስራ ለመደበቅ ቁጥራቸው ትንሽ ነው ይታወቃሉ። ሚዲያውን ረን የሚያደርጉት ስትራቴጂክሊ የሚንቀሳቀሱ ናቸው። ተናበው የሚሰሩ ናቸው። አጮሁት እንዳለ ሚዲያው እየተቀባበሉ በግ ነው በግ ነው በግ ነው እያሉ ማለት ነው። እነዚህ ሰዎች ግን ሲናገሩ ፍቅር ነው እየሰበኩ ያሉት። እስካሁን ሰምታችኋል። ይህን ቪዲዮ ግን በደንብ ስሙት። ከአላህ ህግና ሸርዕ ውጭ ምን ያማረ አለ ይላል? ምንም የለም። ከአላህ ህግና ሸርዕ ውጭ ምን ያማረ አለ ይላል? ምንም የለም። የአላህ ህግ ለሰው ዘር በመላ ምንድን ነው? ጀስቲስ ነው፣ ፍትህ ነው፣ አድል ነው። ሰዎች ግን ምን ይፈልጋሉ? የጃሂልያ ነው። ጃሂልያ ወይም የማይማን ፍርድ ማለት ሁሉም ከሸሪዓ ውጭ ያለ ማለት ነው። የአሜሪካ ህግ፣ የኢትዮጵያ ህግ፣ የአውሮፓ ህግ፣ የኤዥያ ዓለም ላይ ያለው ሁሉ ከእስልምና ሸሪዓ ውጭ ያለው ህግ ሁሉ የምን ህግ ይባላል? በቁርአን ቋንቋ የጣዖታት ህግና የመሀይማን ህግ ተብሎ ነው የሚጠራው። ሰዎችን በትክክል ሊበጃቸው ወደሚችላቸው ነገር ህግና ስርዓትን ደንግጎ መምራት የሚችለው የጌታ አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን